በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች፣ አገልጋዮች፣ መምህራን፣ ዘማሪያን፣ የዚህ ጉባኤ ተሳታፊዎች ወንድሞቼና እህቶቼ በቅዱስ እግዚአብሔር አብ ቅዱስ በሆነው መስዋዕት በሊቀ ካህናት በጌታችን በኢየሱስ ክርስቶስ በሚቀድሰው ቅዱስ በሆነው በመንፈስ ቅዱስ ስም በቅዱስ እግዚአብሔር በአንድ አምላክ ስም እንደምን አረፈዳችሁ። እንኳን ለዐቢይ ጾም ለጾመ ኢየሱስ አደረሳችሁ። በዚህ በተወደደው ጾማችን ውስጥ ቃል እግዚአብሔር እንድንነጋገር የፈቀደልን የጠራን እግዚአብሔር አምላካችን ስሙ ይክበር ይመስገን። እንደ እግዚአብሔር ፍቃድ የምንማማርበት የትምህርታችን መነሻ የሚሆነው ክፍል ከዚህ ከዕብራውያን መልእክት ምዕራፍ 12 መነሻ እናደርጋለን። ቁጥር 14 ላይ ትቀደሱን ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና በሚለው ቃል መነሻነት እንማራለን። ሊቀ ቅዳሴያን መንፈስ ቅዱስ እንዲቀድሰን፣ ሊቀ ካህናት ኢየሱስ ክርስቶስ በደሙ አጥቦ አንጽቶ እንዲቀድሰን፣ ለማዳን በሆነው ኃይሉ ሕያው እግዚአብሔር አብ ከኃጢአትና ከርኩሰት ሁሉ አንጽቶ እንደ ሐሳቡ እንድንሆን እንዲረዳን ቅዱስ ፍቃዱ ይሁንልን። የእግዚአብሔር ቸርነት በቅድስና ቅዱሳን ሆነው በእግዚአብሔር ፊት የተገኙ የሰማያውያንና የምድራውያን ቅድስት የምትሆን ጸሎታቸው ከሁላችንም ጋር ትሁን። እግዚአብሔር አምላካችን እንዲያስተምረን ጌታ ኢየሱስ ክርስቶስ መምህረ ጽድቅ እርሱ እንዲቆም እንዲናገረን መንፈስ ቅዱስ ጆሮቻችንን እንዲከፍት ዓይናችንን እንዲከፍት እንዲያሳየን አንደበታችንን እፍታህ ብሎ በእኛ እንዲናገር ቅዱስ ፍቃዱ ይሁንልን። በቤተ ክርስቲያናችን ይሄ ሳምንት ስሙ ምንድነው? ቅድስት ነው። የትምህርታችን የተሰጠን ርዕስ ቅድስና ነው። መነሻው ቃላችን ከላይ እንዳነበብኩት ትቀደሱ ዘንድ ፈልጉ የሚል ነው። ስለዚህ ባጭሩ ወይም በአንድ ቃል የምንማረው ስለ ቅድስና ነው ማለት ነው። እግዚአብሔር አምላካችን እንዲህ ባለው የቅድስና ሕይወት እንድንኖር እንዲረዳን ቅዱስ ፍቃዱ ይሁንልን። መቀደስ ማለት ምን ማለት ነው? ቀደሰ፣ አመሰገነ፣ ቀደሰ፣ ለየ፣ ቀደሰ፣ አከበረ፣ ቀደሰ፣ አነጻ የሚል ቅዱስ የሚለውን ቃል የሚተረጉምልን አራት ተመሳሳዩ አቻው የሆነ ትርጉም አለ። ቃዴሽ ቅዱስ በዕብራይስጥ፣ ሀጊያኖስ መጽሐፍ ቅዱስ በተጻፈበት በግሪክ፣ ቀደሰ ቅድስና በግዕዝ ተመሳሳይ ቃላት ናቸው። እነዚህ ቃላቶች ሁለት መሰረታዊ ትርጉምን ይናገራሉ። የግዕዙ ቅድም እንዳየነው አመሰገነ፣ አከበረ፣ ለየ፣ አነጻ የሚለው ላይ በዋናነት ምስጋና ከማይገባው ተለይቶ የተመሰገነ፣ ከተዋረደው ተለይቶ የከበረ፣ ካደፈው ተለይቶ የነጻ በአንዱ ቃል ሲገለጥ እነኚህ ሁሉ ሰውን የሚሰጡት ለየ የሚለውን ትርጉም ነው።
ማለት ለየ ማለት ነው። ከርኩሶች ለይቶ ቅዱሳን፣ ከተዋረዱት ለይቶ ክቡራን፣ ካደፉት ከቆሸሹት ለይቶ ንጹሃን ማድረግ የሚቻለው የእግዚአብሔርን ሥራ ቀደሰ፣ ለየ በሚል ማሰሪያ እንተረጉመዋለን። ስለዚህ ቀደሰ ማለት ለየ ነው የመጀመሪያው ትርጉም። መቀደስ መለየት ከሆነ እግዚአብሔር በእርሱ የሚያምኑትን በሙሉ የእርሱ የሆኑትን በሙሉ ቅዱሳን ብሎ ይጠራቸዋል። ከእግዚአብሔር ጋር የሆኑት አባቶች፣ እናቶች ከፍጥረቱ መጀመሪያ ጀምረው የነበሩት ቅዱሳን ይባላሉ። ለምሳሌ ዲያብሎስና ሰራዊቱ መላእክት ናቸው። ሚካኤልና ሰራዊቱም መጽሐፍ ቅዱስ እንደሚገልጥልን ሁለቱንም የሰራዊት አለቃና የተቀሩትን መላእክት ደግሞ ሰራዊት አድርጎ ያስቀምጣቸዋል። ለምሳሌ ራዕየ ዮሐንስ ምዕራፍ 12 ስትመለከቱ ሚካኤል ከሰራዊቱ ጋር ዲያብሎስና ጭፍሮቹን ተዋጋቸው ይለናል። ስለዚህ ሁለቱም መላእክት ናቸው። በዲያብሎስም የተመሩት በሚካኤልም የተመሩት መላእክት ናቸው። ሚካኤልና ሰራዊቱን ግን ቅዱሳን መላእክት እንላቸዋለን። ለእግዚአብሔር የተለዩ፣ ከዲያብሎስ ስህተት ጋር ያልተባበሩ፣ ያልታበዩ፣ ወድቀው ያልቀሩ፣ ቆመው የጸኑ፣ ከእግዚአብሔር ጋር የሆኑ፣ ድምፁን የሚሰሙት፣ ፍቃዱን የሚፈጽሙለት፣ ከነኛ ከወደቁት የተለዩትን ማን እንላቸዋለን? ቅዱሳን እንላቸዋለን። ሁለቱም መላእክት ናቸው በተፈጥሯቸው። እነኛ ለእግዚአብሔር ተለይተዋል በሰማይ። እነኚህኛዎቹ ከእግዚአብሔር ጋር ስላይደሉ ርኩሳን የወደቁ ናቸው። ከነሱ ስንለያቸው መላእክትን እንኳን ማን እንላቸዋለን? ቅዱሳን እንላቸዋለን። በደስታ የተሰበሰቡ ይላቸዋል ዕብራውያን ላይ። ኃያላን ይላቸዋል። ብርቱዎች ይላቸዋል። የዚህ ሁሉ ምንጩ ምንድነው ሲባል ቅድስና ነው። የኃይል የብርታቱ ምንጭ ምንድነው ተብሎ ቢጠየቅ የተቀደሰው ሕይወት ነው። ከዚያም በኋላ አዳም እንኳን ሲፈጠር አዳም እግዚአብሔር የተናገረው ቃል አለ። ንግበር ሰብአ፣ ሰውን እናድርግ፣ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል የእግዚአብሔር መልክ እግዚአብሔርን መምሰል ምንድነው ተብሎ ከተጠየቀ እግዚአብሔርን መምሰል የእግዚአብሔር መልክ ቅድስና፣ እግዚአብሔር ለኛ ያካፈለን እንድንመስለው ያደረገን ከመለኮቱ ባህሪ ተካፋዮች ተብሎ የተጻፈልንን መምህር ግርማ መተው እዚህ ያስተማሩትን ትምህርት አይቻለሁ። ስለዚህ ስለ ቴዎሲስ አንስተው ነበር አይደለም? እግዚአብሔርን ስለመምሰል ታስታውሱታላችሁ? እኔ እንኳን የእናንተን ቪዲዮ ሰምቼ በደንብ አስታውሰዋለሁ። ታስታውሱታላችሁ? እግዚአብሔርን መምሰል፣ እግዚአብሔርን የመምሰል ጉዞ ምን ይባላል? ቅድስና፣ ወይም ደግሞ በሌላ አገላለጡ ቴዎሲስ። ይሄ ከመለኮቱ ባህሪ ተካፋዮች ናቸው የተባልንበት እግዚአብሔርን የምንመስልበት ምንድነው ቢባል ፍጹም አምላክ መሆን አይደለም፣ ትናንሽ እግዚአብሔሮች መሆን አይደለም፣ ፈጣሪ መሆን አይደለም፣ መመለክ አይደለም፣ የእግዚአብሔርን አምላክነት የምንጋፋ እንደየአቅማችን እግዚአብሔርን የምንል ያጋንን ትምህርት አይደለም። እግዚአብሔርን የምንመስለው ከመለኮቱ ባህሪ ተካፋዮች የተባልንበት ምስጢር እግዚአብሔር ሲፈጥረን በመልኩ እንደምሳሌው የፈጠረን ነው። ያ ደግሞ ያ መልክ ያ እግዚአብሔርን መምሰል ምንድነው ካል ቅድስና ነው። አዳም ሲወድቅ ያጣው ይሄንን መልክ ነው። ይሄን ምሳሌ ነው ያስገፈፈው አዳም። ግን ይሄም ሆኖ ከዚያ በኋላ እግዚአብሔርን በመፈለግ ለአዳም የተሰጠውን የመዳን ተስፋ፣ የመነሳት ተስፋ፣ እንደገና መልሶ የመቀደስ ተስፋ አድርገው የጠበቁ
ለእግዚአብሔር ተለይተው ከጣለን ከዲያብሎስ ጋርና ከወደቀው ዓለም ጋር አይደለም የምንተባበረው። አሁንም እግዚአብሔር ያድነናል ብለው በተስፋ የጠበቁ ቅዱሳን ተብለዋል። የእግዚአብሔር ልጆች ተብለዋል። ኦሪት ዘፍጥረት ምዕራፍ 6 የእግዚአብሔር ልጆች የሰውን ልጆች መልካም እንደሆኑ አዩ የሚለው ቃል የሚነግረን ለእግዚአብሔር ተለይተው የሴት ልጆች ከፍ ባለ ኑሮ በተራራ በተመሰለ የከፍታ ኑሮ ልዩነት ይኖሩ ነበር። ያ ኑሮ ያ ልዩነት የቅድስና ሕይወት ነበር። እንደ ዘመኑ እንዳገባው ከአዳም ልጅ ከሴት ጀምሮ እስከ ኖህ ድረስ 10 ትውልድ ተቆጥሯል። በዚህ የ10 ትውልድ ቁጥር ውስጥ ኖህና ከላይ ያሉት 9 አባቶች ጻድቃን ቅዱሳን ትውልድ ተብለው ተጠርተዋል። ኦሪት ዘፍጥረት ምዕራፍ 6ን ስታነቡ ኖህ በትውልዱ በምኑ በትውልዱ ጻድቅ ነበር ይላል። ይህ የጽድቅን የቅድስናን ሕይወት ይዞ ሲኖር ከማን ነው የተለየው ስንል አዳምን ከጣለው ከዲያብሎስ ሐሳብ ከዲያብሎስ ፍቃድ ለዲያብሎስ እሺ ብሎ ከመኖር ተለይቶ እኔ የእግዚአብሔር ነኝ፣ እኔ ከእግዚአብሔር ጋር ነው የምኖረው፣ እኔ አዳም አባቴ ከወደቀበት ከዚህ ርኩሰት ጋር አልስማማም ብሎ ተለይቶ የኖረ ትውልድ ማለት ነው። የ10 ትውልድ የ10 ትውልድ እጅግ በጣም የሚያስደንቅ ሕይወት የኖረ ትውልድ ነው። እድሜያቸው በሙሉ ረጃጅም ነው። በዛው ወቅት ደግሞ የአቤል መንትያ የቃየን ልጆች አሉ። ቃየንና ልጆቹ እንደዛው በትውልዶች ቅብብል ውስጥ ኖረዋል። በልቅነት በርኩሰት በዓለማዊነት የዲያብሎስን ፍቃድ ብቻ በመፈጸም ደግሞ የሚኖር ደግሞ ሌላ ትውልድ አለ። ወደ እግዚአብሔር ያላቀና እግዚአብሔርን ያልፈለገ ለእግዚአብሔር ያልተለየ የሚኖር ትውልድ አለ። ይሄ ሁለት ትውልድ እዚሁ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 17 ጀምራችሁ ምዕራፍ 5 ደግሞ ከቁጥር 1 እስከ ፍጻሜው ምዕራፍ ድረስ ተጽፎ ታገኙታላችሁ። ሁለት ህዝብ የቃየንና የሴት ትውልድ የሆነ ህዝብ። የአቤል ሞቷል። በአቤል ምትክ የተተካው ማን ነው? ሴት አይደል? መጽሐፍ ቅዱስ ስናነብ እንደምናገኘው ሴትና ልጆቹ ከእግዚአብሔር ጋር 10 ትውልድ እስከ ኖህ። ከዛ ደግሞ በተቃራኒው ቃየንና ልጆቹ። በዚህ ትውልድ ቅብብሎሽ ውስጥ ከቃየናውያን ጋር ያልተባበሩት በሴቶቻቸው ምክንያት የሴት ልጆች የእግዚአብሔር ልጆች ተብለው ተጠርተዋል። የሰው ልጆች የሆኑትን ስጋዊ ምኞት ብቻ በመፈጸም ስለኖሩ ሰው ብቻ ከሆኑት ጋር የእግዚአብሔር ልጅ መሆን ካልቻሉት ጋር ተቀላቀሉ። ስለዚህ እግዚአብሔር በሰው አዘነ። ሰውን በመፍጠሩ ተጸጸተ ማለት አዘነ ማለት ነው። ስለዚህ መንፈሴ በሰው ላይ አይኖርም ማለት የእግዚአብሔር መንፈስ ከሰው ተወሰደ። የሰው ልጆች ከእግዚአብሔር ተለይተው ወደ ምድር ወጥተው መልኩን ከማጥፋት እርሱን ከመምሰል ውድቀት አልፈው መንፈስ ቅዱስን ወደ ማጣት ከእግዚአብሔር መንፈስ ወደ መለየት ከእግዚአብሔር ጋር ያለን ግንኙነት ወደ ማጣት ታላቅ የገደል የውድቀት ውስጥ ገቡ፣ ረከሱ። ስለዚህ ምን ይላል እግዚአብሔር? ከዛ ዘመን በኋላ ያለውን ሰው በሙሉ አንድ የሴትን ትውልድ ከኖህ ልጆች የሴት ትውልድ የሴም ትውልድ ይቅርታ፣ ከሴም ትውልድ አብርሃም፣ ይስሐቅ፣ ያዕቆብ 12ቱን እስራኤል ብሎ ሰይሞ ከዛነ ሙሴ እየተነሱ ተለዩልኝ እያለ እየተናገረ ሊያመጣልን ላለው መልክ ሊመልስን ላለው ቅድስና ምሳሌ ትንቢት እየሆኑ እየሰጡ እየተናገሩ በተስፋ እየጠበቁ ጽድቅ እንኳን ሰርተው ጽድቃቸው ጽድቅ ሊሆን ሳይችል ቀርተው የመርገም ጨርቅ ሆነብን ብለው ያዘኑ እግዚአብሔር ተስፋ ሲሰጣቸው እነ ኢሳይያስ ምዕራፍ 1 ላይ ጽድቃችን የመርገም ጨርቅ ሆነ ይልና ምዕራፍ 12 ላይ እና ምዕራፍ 60 ላይ ደግሞ ስታነቡ ይቅር ብለኸኛል ምረኸኛል ይልና ምዕራፍ 60 ላይ ደግሞ ስትሄዱ
ጽድቅን አልብሶኛል ይላል። አክሊል እንዳደረገ ሙሽራ አድርጎኛል፣ መዳንን ጽድቅን ደርቦልኛል ብሎ ደግሞ በተስፋ ሊመጣ ላለው ሊቀበለው ላለው ጽድቅ ቅድስና በጉጉት በመፈለግ ይኖራል። ዳንኤል ስለ 70 ዓመት ሱባኤ ገባና የመሲሁ ነገር ሲገለጥለት ኃጢአትን ሊሽር ጽድቅን ቅድስናን ሊያገባ ዘመን ተቆጥሯል፣ ያም ዘመን 70 ሱባኤ ነው ብሎ ሊገለጥ ላለው ቅድስና እየናፈቁ ካለው ርኩሰት ጋር ሳይተባበሩ ነው። ዳንኤልና ሰለስቱ ደቂቅን ተመልከቷቸው። በባቢሎን ገቡ። ለምንድነው ከንጉሱ መብል እንዳይበሉ እንዳይረክሱ አሰቡ የሚለን? ሌላ ምንም ነገር አይደለም። የምግቡ አይነት አይደለም። ጣዖት የሚመለክበት ከጣዖት አምልኮ ጋር ትብብር ያለበት ርኩሰትን የተሞላ ማዕድ ነበር የንጉሱ ማለፊያ የሚባል። ከዛ ጋር ሳይተባበሩ በባቢሎን እየኖሩ እንደ ኢየሩሳሌም ኖረው ከባቢሎናዊ ሕይወት ተለይተው እግዚአብሔርን በመምሰል ያሳለፉትን ዘመን ነው የሚነግረው። ስለዚህ እነኚህ ለእግዚአብሔር የተቀደሱ በሙሉ ምን ተብለው ተጠቅሰዋል? ቅዱሳን። ምን ስላደረጉ? ስለተለዩ። ስለዚህ እስራኤልን በአጠቃላይ ሲገልጣቸው ዘጸአት ምዕራፍ 19 ላይ ምን ይላል? ቅዱስ ሕዝብ ለርስቱ የተለየ ወገን ናቸው ይላቸዋል። እስራኤልን ቅዱስ ሕዝብ ያደረጋቸው እንደዚህ ያሉ ትላልቅ ነቢያት ተነስተው የቅድስናን የጽድቅን ሕይወትና መንገድ አሳይተዋቸው እነሱም ለእግዚአብሔር ተለይተው ስለነበሩ። ወደ ዘመነ ሐዲስ ስንመጣ በክርስቶስ ያመኑ ቅዱሳን ተብለው ተጠርተዋል። ሁሉንም መልእክቶች አንብቧቸው። አንደኛና ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 አንብቡ። አንደኛ ጴጥሮስ ምዕራፍ 1 ተመልከቱ። የተቀደሳችሁ ቅዱሳን የሆናችሁ ወገኖች ሕዝቦች ይላቸዋል። ይሄ በእግዚአብሔር ጥሪ የሆነ ቅድስና ክርስቶስ ስለኛ የሰራውን ነገር በማመናችን በመቀበላችን እግዚአብሔር ሊያደርሰን ያሰበው የሚሰጠን ሕይወት አሁንም የምንቀበለውና የተቀበልነውን ሕይወት የሚያመለክት ክርስቲያኖች ቅዱሳን በሚል ሲጠሩ በክርስቶስ ያገኙትን ቅድስናና ጠብቀውት የሚኖሩትን ቅድስና ከዚያም በኋላ ደግሞ መጨረሻ ላይ የሚደርሱበትን ሕይወት አስተባብሮ እነኚህ ሶስቱን የሚያመለክት ሕይወት ነው። ሙሉ መጽሐፍ ቅዱስን ስናነብ ይሄን እናገኘዋለን። በኋላ ባጭሩ በመጽሐፍ ቅዱስ ጥቅሶች መለስበታለሁ። እነኚህ ክርስቲያኖች ዓለም እግዚአብሔርን ሳያውቅ እነርሱ አውቀው፣ ዓለም እግዚአብሔርን ሳያመልክ እነርሱ እግዚአብሔርን እያመለኩ፣ ዓለም በኃጢአት ርኩሰት እየተመላለሰ እነሱ በጽድቅ በቅድስና ለመኖር እየተለዩ ደግሞ ሲያድፉ ሲወድቁ እግዚአብሔርን ሲያሳዝኑት በንስሐ እየተነሱ በንጹህ በክቡር ደሙ በጌታችን በኢየሱስ ክርስቶስ ደም እየታጠቡ መጽሐፍ እንደሚል ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እንደሚል እየታጠቡ እንደገና እየተቀደሱ እንደገና ወደ ጽድቅ ሕይወት እየተመለሱ የሚኖሩ ስለሆኑ ይሄ ሕይወት የመለየት ሕይወት ይባላል። ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም አለና ማን ናችሁ አለ? እናንተ ናችሁ አለ። አንደኛ ቆሮንቶስ ምዕራፍ 6 ላይ ደግሞ ምን ይለናል? ተለይታችሁ ውጡ፣ እርኩሱንም አትንኩ። መቀደስ ምንድነው ብለናል? መለየት። ምን አርጉ? ተለይታችሁ ውጡ፣ እርኩሱን ምን አታርጉ? አትንኩ። ምን ማለት ነው? ይሄ ጨርቅ ሰካራም ቤት ውስጥ ከተቀመጠ አለመንካት፣ ይሄ ጨርቅ ዘማዊ ሰው ከለበሰው አለመንካት ማለት አይደለም። እንደሱ አይደለም። አትንኩት ሲባል በዓይናችሁ በማየት በሕዋሳታችሁ በመተባበር በአንደበታችሁ በመናገር ፍቃዳችሁን በመስጠት እሺ በጄ ብላችሁ የሚያረክሳችሁን ነገር አትተባበሩት፣ አትግቡበት፣ አትሁኑት፣ ተለዩት ማለት ነው። ስለዚህ ቅድስና ማለት መቀደስ ማለት ቀደሰ ማለት
እግዚአብሔር እንድንለይለት ነው የጠራን። ስለዚህ ክርስቲያኖች ቅድስናን ይልቁንም ኦርቶዶክሳዊ ህይወትን ሊኖር የሚፈልግ ሰው ቅድስናን በልዩ ሁኔታ ይፈልጋል፣ ከልቡ ይፈልጋል፣ ይከታተለዋል። መፈለግ ማለት መነሻ ጥቅሳችን ላይ እንደተቀመጠው መፈለግ ማለት በምንድነው የምንለየው ብሎ ያ የሚለይበትን ኑሮ ሲሻው፣ ሲያስበው፣ ሲያመላልሰው በላይ በሰማይ ያለው እግዚአብሔርን በምንድነው ማስደስተው፣ እግዚአብሔር ከኔ ምንድነው የሚፈልገው ብሎ የሚሆንለትን በመሻት መኖር ቅድስና ወይም ደግሞ መለየት ነው። ይሄ መጀመሪያው ትርጉም። ሁለተኛ ቅድስና ማለት ንጹህ ህይወት መኖር ማለት ነው። ምን አይነት ህይወት መኖር ነው። መፈለግ መለየት የሚለው ትርጉምን ከወሰድን በኋላ ቅድስና ማለት ምንድነው ካል መኖር ነው። ሐዋርያው ቅዱስ ጳውሎስ በቀዳማዊ ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሆኑ ይላል። በምናችሁ? በኑሯችሁ። ንጹህ የሆነ ኑሮ መኖር፣ በእግዚአብሔር ፊት ንጹህ መሆን፣ እድፈት ያለባቸውን ነገሮች ትቶ ከነሱ ተለይቶ እርኩስ ከሆነው ነገር ተለይቶ ንጹህን ኑሮ መኖር፣ ንጹህን ሐሳብ ማሰብ፣ ንጹህን መሻት፣ ያንን ደግሞ በሚኖር ኑሮ መግለጥ ምን ይባላል? ቅድስና ይባላል። ይሄ ቅድስና ከኛ የሚመጣ አይደለም። ሰው ሁሉ አእምሮ ላይ ያለ ጥያቄ አለ። ሰው እንዴት ቅዱስ መሆን ይችላል? እንዴት በቅድስና መኖር ይችላል? እንዴት መቀደስ እንችላለን? እንዴት እቀደሳለሁ? ለኔ አልችልም የሚለው ሐሳብ ይታሰባችኋል? አሁን ይሄን እየተማር ይታሰበናል አይደል? ከባድ፣ ሩቅ፣ የማይቻል፣ የማይደረስ እንደሆነ እናስባለን። ይሄ ሐሳብ እናንተ ውስጥ ከሌላ አላውቅም፣ እኔ ውስጥ ግን ብዙ ጊዜ አለ። እንዴት አድርጌ ይቻለኛል? እንዴት ንጹህ መሆን እችላለሁ? እንዴት ለእግዚአብሔር መለየት እችላለሁ ብዬ አስባለሁ። እግዚአብሔር ንጹህ ነው። ስለዚህ ንጽህናን ይፈልጋል። እግዚአብሔር ቅዱስ ነው። ይሄ ቅዱሱ እግዚአብሔር በንጽህና እንድንኖርለት ይፈልጋል። ቤተክርስቲያንን እንኳን እድፈት፣ የፊት መጨማደድ ወይም እንዲህ ያለ ነገር ሳይኖርባት ቅድስትና ያለ ነውር ትሆን ዘንድ የከበረችን ቤተክርስቲያን ለራሱ ሊያቀርብ ነው የፈለገው እግዚአብሔር። ክርስቶስ ደሙን ያፈሰሰላት ለዛ ነው። ቤተክርስቲያን ቢሄል ነፍሰም ኢመን ቢሄል። ይህች ቤተክርስቲያን ማለት ህንጻዋን አይደለም የሚመለከተው፣ እኔና እናንተ ነው የሚመለከተው። እኛ ስንቀደስ ነው ህንጻው ቅዱስ ሆኖ የሚጠበቀው። ሰዎቹ ሲረክሱ ህንጻውንም ያረክሱታል፣ ምድሩንም ያረክሱታል፣ እንስሳቱን ያረክሱታል። ፍጥረት ዓለሙ በሙሉ በሰው ምክንያት ይረክሳል። ሰዎች ሲቀደሱ እንኳን ቤተ መቅደሱን፣ አካባቢውን፣ ሀገሩን፣ አየሩን በሙሉ ይቀድሱታል። ስለዚህ እንዴት ነው ይሄንን ንጹህና ቅዱስ የሆነ ህይወት ክርስቶስ የሞተለትን ምክንያት ደሙን ያፈሰሰለትን ንጽህና እንዴት አድርጌ ማሟላት እችላለሁ? እንዴት እደርስበታለሁ? እንዴት እሆነዋለሁ? የሚከብድ ጥያቄ ነው፣ ለሰው ሁሉ ነው። ኢዮብ እንኳን እንደዛ ጠይቋል። ጓደኞቹ ሲከራከሩት አንተ ይሄ ነገር ያጋጠመ ስለበደልክ ነው፣ ኃጢአት ስለሰራህ ነው፣ ስላጠፋህ ነው ብለው ተከራክረውታል። እና ኢዮብ መጽሐፈ ኢዮብ ምዕራፍ 14 ቁጥር 4 ላይ ስታነቡ ምን ሲል ታገኙታላችሁ? ታዲያ ከርኩስ ነገር ንጹህ ሊያወጣ የሚችል ማን ነው ይላል። ትክክለኛ ጥያቄ ነው። የሰው ልጅ ረክሷል፣ የተበከለ ምንጭ ሆኗል። በአንዱ አዳም ምክንያት ሰዎች ሁሉ ረክሰዋል። የተበከለ ምንጭ
ወደታች የሚፈሰው ፈሳሽ ሁሉ እንደተበከለ እንደሚቀጥል ሁሉ ረክሰዋል፣ በአንድነት የማይጠቅሙ ሆነዋል እንደሚል ቅዱስ ቃሉ ሰው ልጆች ሁሉ እንዲህ ከሆኑ ታዲያ እኔ ከየት አምጥቼ ከኔ ከርኩሱ ንጹህ ነገር እንዴት ሊወጣ ይችላል ይላል። እውነት ነው። ቅድስና ማለት ንጹህነት ከሆነ የሰው ልጅ በሙሉ ደግሞ ከወደቀ ከረከሰ የተበከለ ምንጭ ከሆነ እንዴት ርኩስ ከሆነው ነገር ንጹህ ነገር መገኘት ይችላል ካል ምላሹ ምንድነው የሚሆነው? አይቻልም ነው። ለሰው አይቻልም፣ ለኔ ዕውቀት አይቻልም፣ ለኔ ኃይል አይቻልም፣ ለኔ ተጋድሎ አይቻልም፣ ለኔ ጥረት አይቻልም። አዎ ለሰው አይቻልም። ግን አንድ ነገር አለ፣ ለሰው የማይቻል ለእግዚአብሔር ይቻላል። ተቀደሱ ያለን ሰው ቢሆን እንደዚህ ብለው የነገረን ወይ ካንታቴን ነው አንችልም፣ ይሄ መሳካት አይችልም የሚል እውነተኛ ድምዳሜ እናስቀምጥ ነበር። ልክ እነ ማርክስ ኮሚኒዝምን እንደጻፉት የሰው ጽሑፍ ቢሆን ኖ በዚህ ምድር ላይ ሊሳካ የማይቻል ስርዓት ተብሏል። አዎ በቃ ይሄ ሊሳካ አይችልም እንል ነበር። ማኒፌስቶ ቢሆን አይሳካም፣ ፍልስፍና ቢሆን አይሳካም። ግን ቅዱሳን ሆኖ ያለን ማን ነው? ራሱ እግዚአብሔር ነው። እግዚአብሔር ከሆነ ግን ለእግዚአብሔር የሚሳነው ነገር የለም። በእግዚአብሔር ኃይል መቀደስ ይቻላል። በእግዚአብሔር ኃይል የቅድስና ሕይወትን መኖር ግን ይቻላል። ቅድም ያነሳነው ቅዱሳን መላእክት፣ ቅድም ያነሳናቸው ቅዱሳን አባቶች፣ ቅዱሳት እናቶች በትውልዳቸው ጻድቅ የሆኑት ከማን ጋር ሆነው በማን ኃይል ካል በእግዚአብሔር ኃይል። ዳዊት ስለ መላእክት ሲናገር ምን ይላል? ድምጹን የምትሰሙ ፍቃዱን የምትፈጽሙ ብርቶችና ኃያላን መላእክት ይላል። መላእክት ብርቶች፣ ኃያላን፣ ቅዱሳን የሆኑት ከማን ጋር ሆነው ነው? ከቅዱስ ከእግዚአብሔር። በእርሱ ድምጽ፣ በእርሱ ኃይል፣ በእርሱ ምክር፣ በእርሱ ፍቃድ ውስጥ ሲኖሩ ኃያላን፣ ብርቶች፣ ቅዱሳን ተብለዋል። ቅዱሳን አባቶቻችን በሙሉ እግዚአብሔርን የሙጥኝ ብለው ተጠግተው በመኖር ቅዱሳን ሆነዋል። እግዚአብሔርም የሚነግረን ይህንን ነው። በራሳችን አይደለም የታዘዝነው፣ በእግዚአብሔር ኃይል እንደምንቀደስ ነው የተነገረን። መጽሐፋችን እንዲህ ይላል። ኤፌሶን መልእክት ምዕራፍ 1 ቁጥር 4 እንደው በደንብ ወይ ስልኮቻችሁ ላይ መጽሐፍ ቅዱስ ካላችሁ አውጥታችሁ ምንባቡን ብትከተሉኝ በጣም መልካም ነው። ቅዱሳንና አለነውር እንሆን ዘንድ ይህን ቃል በደንብ አድርገን እንየው። ምን እንሆን ዘንድ? ቅዱሳን። ስንት ትርጉም አለው? በዋናነት ስናስቀምጥ ወደ ሁለት ወሰን ነው አይደለም? ንጹህ መሆንና መለየት አለን አይደለም? ቅድስና እንደዚህ ከዓለም የተለየን እግዚአብሔርን የምንመስል፣ ዓለምን የምንመስል ሳይሆን እግዚአብሔርን የምንመስል እና ንጹሃን እንሆን ዘንድ ማለት ነው። ቀጥሎ ደግሞ አንድ ማንጸሪያ ሐሳብ ይነግረናል ሐዋርያው ቅዱስ ጳውሎስ። ቅዱሳን መሆን ብቻም ሳይሆን አለነውር መሆንም ይለናል። ነውር አልቦነት ማለት ነው። ነውር የሚባለው ነገር የማይገኝበት ማለት ነው። እንዴት ሰው መሆን ይችላል ካል የኢዮብ ጥያቄ ሁላችንም ጥያቄ ሆኖ ይቀጥላል። መልሱ ግን ለኢዮብ የመለሰለት ማን መሰላችሁ? ጽድቅህ እንዲገለጥ በእኔ ዕውቀት ተፈትነሃል ሲለው ኢዮብ ለጠየቀው ጥያቄ የእግዚአብሔር መልስ በእኔ ይቻላል የሚል ነው። በእግዚአብሔር ይቻላል። በጣም ነው የሚገርመው። በሰውስ ፈጽሞ አይቻልም። ስለዚህ ምን አለ? ቅዱሳንና አለነውር እንሆን ዘንድ በሉት። የለሆሳሱ ድምጽ ጾም ነው፣ ጥሩ ነው። ግን አሁን የእግዚአብሔርን ቃል ለመናገር አይደለም በለሆሳስ የሚሆነው። በደንብ በሉት። ከይቅርታ ጋር አሰምተን ሁላችንም እንበለው። ቅዱሳንና አለነውር እንሆን ዘንድ። ይሄ ነው እግዚአብሔር ያሰበው ሐሳብ። ቀጥሎ ምን ይላል? አንብቡልኝ።
በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠን። መቼ? እዛው ላይ መልሳለሁ። መቼ? መልሱልኝ ሁላችሁ። መቼ? ዓለም ሳይፈጠር። ይሄ ዓለም ሳይፈጠር የእግዚአብሔር ሐሳብ ከሆነ ዛሬ ዲያብሎስ በእኔ ላይ የማስቀረት ኃይልና ስልጣን የለውም። ዓለም ከእግዚአብሔር አትበልጥም። ስለዚህ በእግዚአብሔር ኃይል ዓለምን አሸንፋታለሁ። የሥጋ መሻቴና ድካሜ ከእግዚአብሔር አይበልጥም። ስለዚህ የሥጋ መሻቴን በእግዚአብሔር ኃይል አሸንፈዋለሁ። ይህ የእግዚአብሔር ዓለም ሳይፈጠር የነበረ ሐሳቡ ፍቃዱ ነው። ለማን? ለኛ። በማን? በክርስቶስ ምን እንሆን ዘንድ? ቅዱሳንና አለነውር እንሆን ዘንድ በክርስቶስ ምን ተደርገናል ነው ያለን ያለው? በፍቅር ተመርጠናል። ይህን የሚያምን ሰው የቅድስናው ባለቤት ቅዱስ እግዚአብሔር በሚሰጠኝ ኃይል፣ በሚያበረታኝ ብርታት በቅድስና እኖራለሁ ብሎ ያምናል። ቅድስናን ሕይወቱ ሊያደርግ ይወስናል። ስለዚህ ከሚያረክሱኝ በሙሉ ከዛሬ ጀምሮ ተለይቻለሁ ማለት ይችላል። እምነቱ በእርሱ ሳይሆን ዓለም ሳይፈጠር እግዚአብሔር ባሰበው ሐሳብ ባቀደው ዕቅድ ነው። እገሊትን ምን ላርጋት? እግዚአብሔር ይመልስላታል። ጓደኞቼንስ እግዚአብሔር ይመልስላቸዋል። ስራዬን እግዚአብሔር ያበላል። በዙሪያ ካሉ ሰዎች ጋር ሁሉ ልቆራረጥ ነው። ስለኔ፣ ስለ መንግስተ ሰማያት፣ ስለ ስሜ ጓደኛን፣ ወንድምን፣ እህትን፣ አባትን የተለየ በዚህ ምድር 100 እጥፍ ጓደኛ፣ በቅድስና ዓለም ያሉ ጓደኞች 100 እጥፍ ባልንጀሮች፣ 100 እጥፍ ፍቅር፣ 100 እጥፍ በረከት በዚህ ምድር በሚመጣውስ ዓለም የዘላለምን ሕይወት የማይወርስ የለም ያለን የታመነ ነው። እነኚህ ሰዎችንስ ትቻቸው ሄዳለሁ? አተዋቸውም። ትመለስላቸዋለህ። መቼ? እግዚአብሔር ተመለስ ሲል። አሁንስ ራስህን አድን። ማንን አድን? ማንን? ራስህን። አስቀድመህ ራስህን አድን። ጌታችን ኢየሱስ ክርስቶስ በኖህ ዘመን እንደሆነ እንዲህ ይሆናል፣ በሎጥ እንደሆነ እንዲህ ይሆናል። ሎጥን ራስህን አድን ብለው እንዳወጡት ራሳችሁን አድኑ። መጀመሪያ ሰው ሊቀደስ ራሱን ነው የሚያድነው። ሰው አይብለጥብን ነው የቅድስና ሕይወት። አይብለጥብን ነው የቅድስና ሕይወት። ስለዚህ ይቻላል ወይ ለሚለው አዎ በእግዚአብሔር ኃይል ምን ያደርጋል? ይቻላል። ሌላው በቅድስና ሕይወት ላይ የሚነሳ ትልቁ ጥያቄ ምንድነው መሰላችሁ? በቅድስና ሕይወት መኖር ጀምሬ ባቋርጥስ፣ ባድፍስ፣ በወድቅስ የሚል ማንም ሰው መጽሐፍ ቅዱስ እንደሚል አንድ ነገር ላይ ጥንቁቅ ሆኖ ይኖራል። የእግዚአብሔር ቃል እንደሚነግረን እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። አዎ ተጠንቅቀን መኖር ማለት ነቅተን መኖር ማለት ነው። ምንም ቢሆን ማላስነካው ከእግዚአብሔር ጋር ያለኝን የቅድስና ሕይወት ነው ብዬ ከተጠነቀቅኩበት ተጠንቅቄ ነው የምኖረው። ደረጃ ብትወጡና ደረጃው እንደሚያነገንግ ደረጃ ቢሆን እንዴት ነው የምትወጡት? መልሱልኝ። እንደማንኛውም መሬት በሙሉ ኃይላችን እየረገጥን አይደለም የምንወጣው፣ አይደለም በጥንቃቄ ነው አይደለም የምንወጣው። በዚህ ምድር ላይ በተሰበረው በተነቃነቀው በረከሰው ዓለም ላይ በማስተዋል የሚረግጡትን በማወቅ በጥንቃቄ ይኖራል፣ ተጠንቀቁ ስለተባለ። ከዚህ ግን አልፎ ሌላ ነገር ደግሞ አለ። ሚክያስ እንዳለ በወድቅ እነሳለሁ፣ በጨለማ ብሄድ እግዚአብሔር ብርሃን ይሆንልኛል፣ ስለኔ ይሟገትልኛል፣ ከኃጢአቴ ያነጻኛል፣ ጠላቴ ደስ አይበልሽ ብለን በእግዚአብሔር አምነን የምንኖረው ኑሮ ነው።
ወድቀን የምንነሳበት ማጠቢያው ተሰጥቶናል፣ መነሻው ተሰጥቶናል፣ መስተካከያው ተሰጥቶናል። መጽሐፋችን እንደዚህ ይላል፣ እርስ በርሳችን በኃጢአታችን እንናዘዝ። ያዕቆብ፣ ዮሐንስ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሊያነጻን የታመነና ጻድቅ ነው። ስለዚህ አንድ ሰው እወድቃለሁ ብሎ ፈርቶ የቅድስናን ሕይወት ከመጀመር ማቆም የለበትም ማለት ነው። ቆርጦ ተቀድሶ ተለይቶ ነጽቶ ለመኖር ራሱን ለእግዚአብሔር ይሰጣል። ቢወድቅ የሚነሳበት የንስሐ ሕይወት አለው። ቢያድፍ የሚነጻበት የሚታጠብበት ክብር ይግባው የመሲሁ የጌታችን የኢየሱስ ክርስቶስ ደም አለው። እግዚአብሔር ይህንን እድል ሰጥቶ ነው በዚህ በወደቀው ዓለም ላይ ተለይተን እንድንኖርለት ያዘዛል። ቅድስና አንድ ትልቁ መገለጫው ለእግዚአብሔር የመኖር ሕይወት ነው። ለማን ለእግዚአብሔር የመኖር ሕይወት ነው። ስለዚህ ነው አሮን ሲያገለግል በወርቅ በተሰራች ወርቃማ በሆነች ቅጠል ላይ ቅድስና ለእግዚአብሔር የሚል ጥምጣሙ ላይ ይቀመጥለታል። በእግዚአብሔር ፊት እያገለገለ እያጠነ ሲሄድ ይህንኑ ቅድስና ለእግዚአብሔር የሚለውን አንገቱን ወደ ላይ አርጎ ግንባሩ ፍጹም እንዲታይ አርጎ እያወጀው ይሄዳል። ምን ማለት ነው? ቅድስና ለማን ነው? ቅድስና ለማን ነው? ለእግዚአብሔር መኖር ማለት ነው። ቅድስና ለእግዚአብሔር ማለት ለእግዚአብሔር ፍቃድ መገዛትን መርጫለሁ ማለት ነው። ከዛሬው ከቅድስት ሰሞን ምንባብ የማጠቃለያ እንዲሆነኝ አንድ ምንባብ ልበልላችሁና ትምህርታችንን እናጠቃለን። ቆላስይስ ምዕራፍ 3 አውጡልኝ። ይሄ መብራት ትንሽ ስለበዛ ይሄን ለማንበብ ስለተቸገርኩ ነው። መነጽር ማድረግ ነበረብኝ መሰለኝ። ቆላስይስ ምዕራፍ 3 ከቁጥር 1 ጀምሮ። አሁን ዓለም በአዳም ምክንያት በዲያብሎስ ስራ ወድቃለች። በክርስቶስ ያመኑ ሰዎች ግን ክርስቲያኖች ግን ከክርስቶስ ጋር ምን አድርገዋል? ተነስተዋል። ከርኩሰታቸው ተቀድሰዋል። ከክርስቶስ ጋር ከተነሳችሁ በላይ ያለውን ምን አድርጉ? እሹ። በላይ ያለውን ምን አድርጉት? እሹት። እሺ፣ በላይ ያለውን ምን አድርጉ? አስቡ እንጂ እሺ፣ በምድር ያለውን አይደለም። በምድር ላለው ጉዳይ ምን አድርጋችኋል? ሞታችኋል። ተጠምቃችኋል። ክርስቲያኖች ተጠምቃችኋል ወይ? ተጠምቃችኋል? እርግጠኛ ናችሁ? ተጠምቀናል ማለት ከክርስቶስ ጋር ሞተን ከክርስቶስ ጋር ተነስተናል ማለት ነው። ይሄን እናምናለን አይደለም? እሺ፣ ሞታችኋል ሲለን ከክርስቶስ ሞት ጋር ተባብራችኋል። ተነስታችኋል ሲለን ከክርስቶስ ትንሣኤ ጋር ተባብራችኋል ማለት ነው። ሞታችኋልና። እሺ፣ ሕይወታችሁም በእግዚአብሔር ከማን ጋር ተሰውሯል? ከክርስቶስ ጋር ምን አድርጓል? ተሰውሯል። እግዚአብሔር ይመስገን። እሺ፣ ሕይወታችን ማን ነው? ሕይወታችን ማን ነው? ሕይወታችን የሆነ ክርስቶስ ምን ይሆናል? ይገለጣል። ምን ማለት ነው? ዳግም ይመጣል ማለት ነው አይደለም? ክርስቶስ ሕይወታችን ሲገለጥ የምንጠብቅ ነን ክርስቲያኖች ማለት። ያ የምንጠብቅበት ኑሮ ነው ቅድስና የሚባለው። አኗኗራችን ነው መለየት የሚባለው። ተስፋ እንዳለው ሰው እንደሚጠብቅ ሰው የምንኖረው ኑሮ ነው። ማንን ነው የምንጠብቀው? ማንን ትጠብቃላችሁ ቢባል ታጥባ ተሞሽራ ልዩ ልብስ ለብሳ ሙሽራሽ እየመጣ ነው ተብላ ከዚህ ሰፈር ወደዚህኛው ሰፈር በትንሽ
ኪሎ ሜትር ተብለው በማይቆጠሩ ርቀቶች ውስጥ ባሏን እንደምትጠብቅ ሙሽራ ሕይወታችን ክርስቶስን እንጠብቀዋለን። ተዘጋጅተን እንጠብቀዋለን። ያ ዝግጅት ነው ቅድስና ማለት። እሺ ሕይወታችሁ ክርስቶስ በሚገለጥበት ጊዜ የዛን ጊዜ በምን ትገለጣላችሁ? በክብር። ልክ ሙሽራው ይመጣል፣ የክብር ስጦታዋን ይሰጣታል፣ በክብር ያነሳታል። ጎንበስ በርከክ ብሎ በክብርና በሞገስ ታጅባ እየተዘመረላት ትወጣለች። ምንድናት እርሷ? የባሏ ሙሽራ ናት። እርሱ ክርስቶስ ሲመጣም እኛ እንደዚህ ሆነን በክብር ሕይወታችን ይገለጣል። እግዚአብሔር ይመስገን። ሕይወታችሁ ክርስቶስ ሲገለጥ እናንተም በክብር ትገለጣላችሁ። እሺ አሁን እንደዚህ ከሆነ የምትጠብቁ ከሆኑ በምድር ያሉ ብልቶቻችሁን ምን አድርጉ? ግደሉ። ይህቺ ሙሽራ ሌላ አንድ መወደው ወንድ አለኝ፣ የምጠብቀው ወንድ አለኝ፣ ሌላ ነገር አለኝ ካለች ትክክለኛ ሙሽራ ናት? መልሱልኝ። አይደለችም። ትርኢት ነው እየሰራች ያለችው። ለክርስቶስ የምንኖረው ኖሮ ፍጹም መለየት ነው። ስለዚህ አንዱ የሚደረገው ነገር በምድር ያሉ ብልቶቻችሁን ምን አድርጓቸው አለ? ግደሉ። አሁን ብልት ሲባል ለምሳሌ ጣት ይሆናል አይደል? ጣታችሁን ምን አድርጉ እንደማለት ነው? ቁረጡ እንደማለት ነው አይደለም? እጅ ከሆነ እጃችሁን ቁረጡ፣ አይን ከሆነ አይናችሁን ግደሉት። ያወጣችሁ ስጥሉት መግደል ነው አይደለም የሚሆነው? ግን እንደዚህ ነው መግደል ወይ ካል አይደለም። በምድር ያሉ ብልቶቻችሁን ምን አድርጉ? ግደሉ። ቀጥሎ ምን አለ? ይሄ ያው ዛሬ ምንባብ ነው ታውቃላችሁ አይደል? ጳውሎስ መልእክት ይሄ ነው የሚነበብልን። እሺ እነዚህ ምንድናቸው ለሚባለው አሁን እንዳልነው ጣት፣ አይን፣ አፍንጫ፣ ጆሮን መቁረጥ ነው። በጣም የምወደው ሽቶ አሸተትኩና በዚህ ሴት ተሳብኩኝ። ይሄን የሚያሸት አፍንጫ ያረለብ አፍንጫዬን መቁረጥ አይቻት አይኔ ባያያት ኖሮ አልሰናከልም። አይኔን ማውጣት እጄ ዳሶ ነው እንጂ ይሄን ነገር ብዬ እጄን መቁረጥ አይደለም። የምድር ብልቶቻችሁን ቁረጡ ማለት አለን ራሱ ሲያብራራው ምንድነው አለ? ዝሙት፣ ቀጥሎ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ። ከእግዚአብሔር ውጭ የሆነ አምልኮ በሙሉ ጣዖት ነው። እሺ የሆነ መጎምጀት ነው። በእነዚህ ጠንቅ ምክንያት ጠንቀኞች ናቸው እነኚህ ነገሮች። የእግዚአብሔር ቁጣ ይመጣል በማን ላይ? እሺ ብለው ሊቀደሱ ፍቃደኞች ባልሆኑ ማለት ነው። በማይታዘዙ ማለት የእግዚአብሔር ቁጣ ይመጣባቸዋል። እሺ እናንተም በፊት ትኖሩባቸው ነበር። ክርስቶስን ሳታውቁ፣ በክርስቶስ ሳትታወቁ፣ ሳታምኑ፣ ንስሐ ሳትገቡ ወደ ቤተ ክርስቲያን ባልመጣችሁበት ዘመን እናንተም በእነኚህ ትኖሩባቸው ነበር። አሁን ግን ምን አድርጓቸው አለ? ግደሏቸው። መግደል ማለት ምን ማለት ነው? አንድን ነገር ጓሮ ማስቀመጥ እና መግደል ይለያያል አይደለም? እውነት አይደለም? ገደል ነው ማለት ምን አድርጓል ማለት ነው? ሕይወት የለውም ማለት ነው አይደለም? እንዳይመለስ ፈልገናል ማለት ነው። አንድ ያበደ ወይም መርዛማ ነው ብለን የምናስበውን ውሻ ቆይ መርዙን እናውጣለት ካል እናስቀምጠዋለን አይደል? አያስፈልገንም ይመርዘናል ብለን ካልንስ የሚገደልበትን እንሰጠዋለን። ከዛ ያን ውሻ እንጠብቀዋለን። ሞቱን ነው አይደል የምንጠብቀው? ልክ እንደዚህ ማለት ነው። እነኚህ የሚገሉንን ወደ ሰማይ በመሻት ውስጥ ያለውን መሻታችንን ወደ ምድር ያመጡ የሚቀብሩንን በደንብ እንደው የከተማ ቃል እንጠቀም፣ የሚያንደፋድፉንን፣ የሚያጨማልቁንን፣ የሚያሳድፉንን፣ የሚያረክሱንን እየመለሱ በእግዚአብሔር ፊት ስንቆም በእግዚአብሔር ፊት የመቆም ድፍረታችንን ሙሉነታችንን አሳጥተው አንገታችንን የሚያስደፉንን ምን አርጓቸው አለ? ግደሏቸው።
እንዳልመለስበት ብላችሁ ተዉት፣ አጥፉት፣ አስወግዱት፣ ግደሉ። እናንተ በፊት ትመላለሱባቸው ነበራችሁ። እሺ አሁን ግን እስኪ ይቅርታ በጣም አሁን ግን በሉት። አሁን ግን እግዚአብሔር ካሁን በኋላ አሁን ግን ሆኖ እንድንኖር ይርዳል። እዚህ ጾም ውስጥ በደንብ ዓላማ ካለን ምን ጾምበት ምክንያት ካለን አንዱ ማድረግ ያለብን በፊት በተመላለስኩበት እንዳልመላለስ ኃይል ስጠኝ ብለን መቁረጥ መግደል ላይ እናርገው ጾማችን። ጾም አንዱ የሚጠቅመው እንደዚህ ነው። ለመግደል ትልቅ የጦር መሳሪያ ነው። እሺ አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁ ስድብን የሚያሳፍርን ንግግር እነዚህ ሁሉ አስወግዱ። አሁን ግን መታችኋል፣ ደግሞ ቁጣ አለባችሁ፣ ደግሞ ንዴት አለባችሁ፣ ደግሞ አንዳንድ የሚያሳፍሩ ንግግሮች ከእናንተ ሊወጡ የማይገባው አሉባችሁ። ዮናታን አሉብህ እነኚህንም ምን አርጓቸው? ዮናታን አስወግደው ስባል ማን ነው እኔን ይመክረኝ? እኔ መድረክ ላይ 30 ዓመት ሙሉ ሳስተምር ኖሬ ይመክረኛል ካልኩኝ ማስወገድ አልችልም። የሚታዘዝ ሰው እሺ። አሁን የሚያሳፍር ንግግር፣ ቁጣ፣ ንዴት ለምን መጣ? ስድብ ለምን መጣ? አው ልክ አይደለም። ሰይጣን አንደበቴን ተጠቅሞበታል፣ እግዚአብሔር አንደበቴን ተጠቀም ብዬ ንስሐ ገብቼ ለማስወገድ ስፈልግ ግን የዛን ጊዜ እኔ የምታዘዝ እውነተኛ ክርስቲያን ነኝ፣ ቅድስናን እየኖርኩ ነው ማለት ነው። እሺ እርስ በርሳችሁ ውሸትን አትቆጡ፣ አትናደዱ። የሚያሳፍር ንግግር፣ ውሸት ካፋችሁ አይወጣ ብቻም ሳይሆን እርስ በርስ እውነት በመነጋገር ውሸትን ማስወገድ። እሺ አሮጌውን ሰው ከሥራ ሁሉ ጋር ምን አርጋችሁታል? ገፋችሁታል። አሮጌው ሰው ተገፎ አዲሱን ሰው ማምጣት ማለት ነው። እሺ የፈጠረውን ምሳሌ የሚመስል እውቀትን ለማግኘት የሚታደሰው አዲሱን ሰው ለብሳችሁታል። ማንን እንዲመስል? ይሄ ጽጥ የሚለው ነገር እንትን ማለት ይችላል ወይ? ትንሽ ቀነስ ታደርጉት ጩኸቱን ብዬ ነው። እኛ ውስጥ እግዚአብሔር የሚወደው እርሱን የሚመስል ሰውነት አለ። እርሱ ፈጣሪያችን ነው አይደለም? እኛ ውስጥ አለ። ስለዚህ የፈጠረውን ምሳሌ እንዲመስል ያ የተፈጠረበትን ዓላማ እንዲያገኝ ፈጣሪውን እግዚአብሔርን እንዲመስል የፈጠረውን ምሳሌ የሚመስለውን አዲሱን ሰው ነው የምናወጣው። አሮጌውን ሰው ገፈን። እሺ የፈጠረውን ምሳሌ በዚያ የግሪክ ሰው አይሁዳዊ፣ የተገረዘም አራማዊ፣ እስኩስቴስም ጨዋ ሰው መሆን አልተቻለም። ነገር ግን አሁን እዚህ ጋር እንያዘው። አሁን የፈጠረውን ምሳሌ እንዲመስል የተጠራው አይሁዳዊ ብቻ አይደለም። የፈጠረውን ምሳሌ እንዲመስል የተፈለገው አንድ ሰውዬ አይደለም፣ ሁሉም ነው። ባሪያ የተባለ፣ ጨዋ የተባለ፣ አይሁዳዊ የተባለ፣ ግሪካዊ የተባለ። እስኩስቴስ ሲለን ከወገን ስም አንዱ ነው። ምንም ወገን ይሁን፣ ጋምቤላ ይሁን፣ ወላይታ ይሁን፣ ሶማሌ ይሁን፣ ቻይኒዝ ይሁን፣ አንግሎ ሳክሰን ይሁን፣ ምን ይሁን፣ አበሻ ይሁን፣ ሌላው ዘር ይሁን፣ ሁሉም ውስጥ የፈጠረው ምሳሌን የሚመስል ሌላ ሰው አለ፣ አሮጌውን ሰው የማይመስል። ስለዚህ አሁን ማንም ሰው እንደዚህ መሆን አልቻለም ነበር። አሁን ግን የሆነበት ነገር አለ ይለናል። እሱ ምንድነው? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ሁሉ በእርሱ ነው። ይቅርታ እሷን መልስልኝ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ ሁሉ ነገር ግን ክርስቶስ ሁሉ ነው። ክርስቶስ ምንድነው? ሁሉ ነው። እሺ በሁሉም ነው። ክርስቶስ አምኖ ለተከተለው ሁሉ የትኛውም ወገን ይሁን እርሱ ሁሉንም ይሆናል። አይገርም? እኔ ጋምቤላ ይሁን ብባል መሆን ሊያቅተኝ ይችላል። ሳውዳዊ ይሁን ብባል ሊያቅተኝ ይችላል። ክርስቶስስ ሁሉ ነው፣ ደግሞ በሁሉም ነው። እግዚአብሔር ይመስገን። እሺ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ
እንደ እግዚአብሔር ምርጦች ምን ሆናችሁ? ቅዱሳን ሆናችሁ፣ የተወደዳችሁ ሆናችሁ። አሁን ፈጠን እያልክ አንብበው። ምን አድርጎት? ልበሱት። መቀደስ ማለት እነኚህ ነገሮችን እየለበሱ መሄድ ነው። ዛሬ ይሄን ለብሻለሁ፣ ነገ ስራ ሲል ሌላውን እቀይራለሁ። እንደዚህ ልክ እንደማደርገው ሁሉ ሁል ጊዜ የለበስኩት የሚሄደው ልብሶች አሉ። ትህትና፣ የዋህነት፣ ጨዋነት፣ ፍቅር። እሺ፣ እርስ በርሳችሁ ትዕግስትን አድርጉ። እሺ፣ እኔ ገሌ እኮ ልክ አይደለም እንዲህ አድርጎብኛል የምለው ነገር ካለ ጊዜ አላጥፋ። ምን ላርግ ነው? ይቅር ተባባሉ። እሺ፣ እሺ፣ ፍቅርን ልበሱት። በአንድ አካል የተጠራችሁለት የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። እሺ፣ አሜን። እግዚአብሔር ይመስገን። የዛሬው ምንባብ ይሄ ነው የጳውሎስ ምንባብ። ስለዚህ የምናደርገውን ሁሉ ያጣነውን ቅድስና፣ የጠፋብንን እግዚአብሔርን መምሰል፣ የጠፋብንን የእግዚአብሔርን መልክ መልሰን ባገኘንበት በክርስቶስ ስም እያደረግን ለእግዚአብሔር ክብር እየሰጠን መንፈስ ቅዱስ እንዲመራን እየለመንነው እያስቀደምነው የምንኖረው ኑሮ የምን ኑሮ ይባላል? የቅድስና ኑሮ። ስለዚህ ክርስቲያኖች መቀደስ መለየት ነው። መቀደስ ንጽህና ነው። አንድ ሰው ከተቀደሰ፣ አንድ ሰው ከተለየ የሚቀደሰው የሚለየው ለእግዚአብሔር ነው። ለእግዚአብሔር መቀደስን የቅዱሳን ሁሉ ሕይወትና ይሄ መጽሐፍ ቅዱስ ያስተምረናል። ቅዱሳት መጻሕፍት የተጻፉልን ሁሉ የተሰጡን ለዚህ ነው። አዋልድ የምንላቸው የመጽሐፍ ቅዱስ ልጆች የምንላቸው መጻሕፍት የመጽሐፍ ቅዱስ ልጆች ከሆኑ የሚነግሩን ይሄንኑ ነው። ስለዚህ ነው ቤተክርስቲያን የጠበቀቻቸው። የቤተክርስቲያን ትምህርቷ ምንባቧ ያው የዛሬው ይሄው ነው። ምን አርጉ ነው? ተቀደሱ፣ በኑሯችሁ ቅዱሳን ሁኑ፣ እግዚአብሔርን ምሰሉት ነው። በዚህ ጾም ይህን እንድናደርግ እግዚአብሔር ይርዳን። መዝጊያ ጥቅስ እናንብብና ትምህርታችንን እንጨርስ። ራዕየ ዮሐንስ ምዕራፍ 22 ቁጥር 11 አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። የመጨረሻውን ቃል አብረን እንላታለን። ቅዱሱም ወደፊት ይቀደስ። መጀመሪያ ምንድነው? እሱ ቅዱስ ነው አይደለም? ወደፊትስ ይቀደሳል። ክርስቲያን ማለት የተለየ የተመረጠ በክርስቶስ ደም በክርስቶስ ሥጋ የነጻ ሕዝብ ነው። ይሄ ሕዝብ ቅዱስ ተብሎ ከተጠራ ኋላ ወደፊት ምን ያርግ ተባለ? ይቀደስ። እየተቀደሰ ይሄዳል። እስከ የት ድረስ? ዝቅ ብላችሁ አንብቡ። በቶሎ መጥቶ ለሁላችንም ዋጋ እስኪከፍለን ድረስ። እስከ መቼ ድረስ? ወደ ሕይወት ዛፍ እስክንደርስ ድረስ። ቀጣዩ ቁጥር 14 ነው። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ምንድናቸው? ብፁዓን ናቸው ይለናል። እግዚአብሔር ይመስገን። መቀደስ ማለት ወድቆ አለማወቅ አይደለም። ፈጽሞ ውድቀት አጋጥሞት የማያውቅ ሕዝብ ማለት አይደለም። ቅዱስ ሕዝብ ማለት ወድቆ ሳይቀር የሚነሳ ንስሐ የሚገባ ወደ ቅድስናው የሚመለስ በቅድስና ለመኖር ፍጹም ውሳኔ የወሰነ
እርኩሰት ሲመጣበት እርኩሰት ሲያጋጥመው እርኩሰትን የሚጸየፍ እምቢ የሚል በአንድም በሌላም ተታሎ ሲወድቅ መልሶ ፈጽሞ ንስሐ የሚገባ ማረኝ ብሎ ወደዛው ማዕረጉና ህይወቱ የሚመለስ ከእግዚአብሔር ጋር ያለው ህይወት በሰማይ ያለው ህይወት በእግዚአብሔር ፊት ያለው ህይወት ሁሉ ጊዜ ቅድሚያው የሆነ የሚያሳስበው ማለት ነው። እግዚአብሔር እንዲህ እንድንሆን ይርዳን። በዚህ በጾም ወቅት እግዚአብሔር እንድንቀደስለት ህይወታችንን ይለውጥልን። የዓለም ሁሉ መድኃኒት የካህናት አለቃ ጌታችን ኢየሱስ ክርስቶስ በዚህ በጾመው ጾም ውስጥ እሱን አክለን እሱን መስለን ልንኖር እንደርሱ ልንሆንለት ባሰበልን ሐሳብ ውስጥ እንድንኖርለት ይርዳን። እግዚአብሔር ከርኩሰት ይለየን፣ ቅዱሳን ያድርገን። እግዚአብሔር ይቀድሳቸው፣ እግዚአብሔር ይቀድሳቸው። አንድ ታላቅ አባት ነበሩ፣ ያሳደጉን አባትና የሁሉ ቀን ጸሎታቸው አለች። የሁሉ ቀን ጸሎታቸው እሳቸው ቤት ሲሄድ 12ኛ ክፍል ተማሪ ከነበርኩበት ጊዜ እሳቸው እስካረፉበት እስከ 2010 ለተከታታይ ኦልሞስት ለ20 ዓመታት ለሚባል ጊዜ ሁሌ የሚጸልዩልኝ ጸሎት ናትና እሷን ቃል ብቻ ልበልና ትምህርቱን ላጠቃልል። እግዚአብሔር ነዋዩን ይጠብቅ። ነዋዩ እኛ ነን አይደል? ነዋዩ ማን ነው? የእግዚአብሔር ዕቃ፣ የእግዚአብሔር ንብረት፣ የእግዚአብሔር ሀብት ማንን? እኛ ነን። እግዚአብሔር ነዋዩን ይጠብቅ። እግዚአብሔር ይቀድስ። እግዚአብሔር ያንጻ። ንጽህናውን ቅድስናውን ይጠብቅ። ንጽህናውን ቅድስናውን ይስጥ። ያንጻን፣ ይቀድሰን። ወስብሐት ለእግዚአብሔር።